የበሽታው ምንነት ቴታኑስ ይህ በሽታ ክሎስትሪዲየም ቴታኒ በሚባል ባክቴሪያ የሚከሰት ሲሆን ነርቭን በመርዝ የሚያጠቃ ገዳይ በሽታ ነው። ይህ ባክቴሪያ በመላው ዓለም በአፈር ውስጥ፣ በእንስሳት እና የሰው አንጀት ውስጥ ይገኛል። ይህ ባክቴሪያ ሽፋኑ ፖርዝ ውስጥ ለብዙ ዓመታት ሳይሞት መቆየት ይችላል። ሂስተሪ የበሽታው አመጣጥ ታሪክ ይህ በሽታ በሰውነት ድንገተኛ ጉዳት ውንድዝ እና በጡንቻ ድንገተኛ መሸማቀቅ በኩል ያለውን ዝምድና በሚያውቁ የጥንት ሰዎች የታወቀ ነበር። በ1884 ዓመተ ምህረት አርተር ኒኮላየር የሚባል ተመራማሪ አፈር ውስጥ ከሚኖር ክሎስትሪዲየም ቴታኒ ከሚባል ባክቴሪያ ላይ ይህንን በሽታ የሚያመጣውን መርዝ ስትሪክኒን ላይክ ቶክሲን ኦፍ ቴታኑስ አገኘ። አንቶኒዮ ካረል እና ጆርጂዮ ራቶን የሚባሉ ተመራማሪዎች ይህ በሽታ ተላላፊ መሆኑን አረጋገጡ። እነዚህ ሰዎች በዚህ በሽታ ከተያዘ በሽተኛ መግል በመውሰድ ጥንቸል ውስጥ በመክተት ይህንን በሽታ የሚያመጣውን ቴታኑስ የሚባል መርዝን ማምረት ቻሉ። በ1891 ዓመተ ምህረት ክታሳቶሺ ባሳቡሮ የሚባል ተመራማሪ ይህንን በሽታ የሚያመጣውን ክሎስትሪዲየም ቴታኒ የሚባለውን ባክቴሪያ ከሞተ ሰው ላይ በመውሰድ ወደ ሌሎች እንስሳት በመክተት ባክቴሪያው ሌላ እንስሳት ውስጥ ገብቶ ይህንን በሽታ የሚያመጣውን መርዝ ማምረት እንደሚችል አረጋገጠ። በተጨማሪም የሰውነታችን የተወሰኑ አንቲቦዲዝ ይህንን መርዝ ሊያከሽፉት እንደሚችሉ አረጋገጠ። ይህን 1897 ኤድሞንድ ኖካርድ showed that tetanus antitoxin induced passive immunity in humans and could be used for prophylaxis and treatment. በ1924 ዓመተ ምህረት ፒ. ዴስኮምቢ የሚባል ተመራማሪ ለዚህ በሽታ የሚሆን ክትባትን ሰራ። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች ይህ በሽታ በ2013 ዓመተ ምህረት 59000 ሰዎችን ገድሏል። በ2008 ዓመተ ምህረት ይህ በሽታ ኒዮኔታል ቴታኑስ አይነቱ 59000 ገና የተወለዱ ህፃናትን ገድሏል። ይህ በሽታ አሁንም ባላደጉ አገራት ትልቅ ችግር ነው። የዚህ በሽታ አይነቶች የሚከተሉት ናቸው። እነዚህም ጄኔራላይዝድ ቴታኑስ ይህ አይነቱ በሽታ በዓለም ላይ ከሚከሰቱ የቴታኑስ በሽታ 80%ቱን የሚሸፍነው በሽታ ነው። በሽታው ከመንጋጋ ይጀምርና ወደ አንገታችን ይሄዳል ከዚያም የደረት ጡንቻዎችን መጉዳት ይጀምራል። ኒዮኔታል ቴታኑስ ይህ አይነቱ በሽታ ደግሞ በኡምቢሊካል ስታምፕ ኢንፌክሽን ምክንያት አዲስ የተወለዱ ህፃናትን የሚያጠቃ የቴታኑስ በሽታ ነው። ባክቴሪያው ለመራባት 4 ቀናት ብቻ ነው የሚፈጅበት። ነገር ግን እናትየዋ ክትባት ከወሰደች በፓሲቭ ኢሚዩኒቲ ልጇን በሽታውን መቋቋም ይችላል። ሎካል ቴታኑስ ይህ አይነቱ በሽታ ያጠቃው የሰውነት ክፍል ላይ ብቻ ነው ድንገተኛ የጡንቻ መኮማተር የሚያደርሰው። ምልክቶቹ ለተወሰኑ ሳምንታት ብቻ ነው የሚቆዩት። ይህ አይነቱ በሽታ ብዙም ከባድ አይደለም። ነገር ግን ወደ ጄኔራላይዝድ ቴታኑስ አይነቱ ከባድ በሽታ እንዳይቀየር በጊዜው ሙሉ ሕክምና መውሰድ ተገቢ ነው። ሰፋልክ ቴታኑስ ይህ አይነቱ በሽታ ደግሞ በብዛት የማይከሰትና ከተከሰተ ደግሞ ብዙ ጊዜ ከጆሮ ኢንፌክሽን ጋር ተያይዞ የሚከሰት በሽታ ነው። ኮዘዝ የበሽታው መነሻ ምክንያት ይህ በሽታ ቴታኒ ክሎስትሪዲየም ቴታኒ በሚባል ባክቴሪያ የሚከሰት ሲሆን ብዙ ጊዜ ይህ ባክቴሪያ የእንስሳት አዛባ ውስጥ እና የተመረዘ አፈር ውስጥ ይኖራል። ይህ ባክቴሪያ ሰውነታችን ውስጥ ሲገባ በፍጥነት ይራባና ቴታኖስፓዝምን የሚባል ነርቫችንን የሚጎዳ መርዝ ያመነጫል። ይህ መርዝ ደማችን ውስጥ ሲገባ በፍጥነት ወደ ሁሉም የሰውነታችን ክፍሎች ይሰራጫል። ይህን ጊዜ የበሽታውን ምልክቶች ማየት እንጀምራለን። ይህ መርዝ ከአንጎላችን ወደ ስፓይናል ብርድና ጡንቻዎቻችን የሚሄዱትን መልክቶች ያዛባቸዋል። ይህን ጊዜ የጡንቻ መወጠርና መገተርን ያስከትላል። ይህ ባክቴሪያ ብዙ ጊዜ ወደ ሰውነታችን የሚገባው በተጎዳ
በተቆረጠ የቆዳችን ክፍተት በኩል አድርጎ ነው። ስለዚህ ይህንን የተጎዳ የቆዳ ክፍል በሚገባ ማጽዳት ኢንፌክሽን እንዳይከሰት ይረዳል። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች፣ ክትባት ያልተከተበ ሰው፣ ቴታኑስ ሊገባበት የሚችል በጉዳት የተቀደደ ቆዳ ያለው ሰው፣ ሚስማር የወጋው ሰው ለዚህ በሽታ ይበልጥ ተጋላጭ ነው። ይህ በሽታ በሚከተሉት ምክንያቶች ሊይዘን ይችላል። በሚስማር መወጋት፣ የጥይት ቁስል፣ ኮምፓውንድ ፍራክቸርስ፣ ቃጠሎ፣ የቀዶ ጥገና ቁስል፣ በመርፌ አደንዛዥ እጽ መውሰድ፣ የእንስሳት ወይንም ነፍሳት ንክሻ፣ የጥርስ ኢንፌክሽን፣ የተበከለ የእግር ቁስል። ኢንፌክተድ umbilical stumps in newborns born having adequately immunized mothers symptoms የበሽታው ምልክቶች የመንጋጋ ጡንቻ መሸማቀቅ፣ ሆድ አካባቢ ያለ ጡንቻ መወጠር፣ በሁሉም የሰውነታችን ክፍሎች ህመም ያለው የጡንቻ መገተር፣ ምግብ መዋጥ መቸገር፣ ጀርኪንግ ኦር ስቲሪንግ፣ ሲዠርስ፣ ራስ ምታት፣ ትኩሳትና ማላብ፣ የልብ ምት መፍጠን ናቸው። የቴታኑስ መርዝ አንድ ጊዜ ከነርቫችን ጋር ከተጣበቀ በኋላ የሚያላቅቀው ነገር የለም። ስለዚህ ከዚህ በሽታ ሙሉ በሙሉ የምንድነው አዲስ የነርቭ ሴሎች ሲያድጉ ነው። ይህ ደግሞ ወራቶች ይፈጃል። የጡንቻችን መኮማተር በጣም አስከፊ ከሆነ የስፓይናል እና ሌሎች አጥንቶቻችንን ሊሰብር ይችላል። ከሌላ የሰውነታችን ክፍል ተጓጉዞ የመጣ የረጋ ደም ወደ ሳምባ የሚሄደውን የደም ቱቦ ሊዘጋው ይችላል። የጡንቻችን መኮማተር በጣም አስከፊ ከሆነ መተንፈስ እንዳንችል ሊያደርገን ይችላል። የመተንፈሻ አካል ሥራ ማቆም በዚህ በሽታ ለሚከሰቱ ብዙ ሞቶች ተጠያቂ ነው። የኦክስጅን አየር ማጣት የልብ ምትን ሊያስቆመውና ሞትን ሊያስከትል ይችላል። በዚህ በሽታ ምክንያት ኒሞኒያም ሊገድላለን ይችላል። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣ ሐኪሙ አካላዊ ምርመራን በማድረግ በሽተኛው ክትባት መውሰድ አለመውሰዱን በመጠየቅ የጡንቻዎቹን መኮማተርና መገተር ሁኔታን በመመርመር የህመም ስሜትን በመጠየቅ በሽተኛው ይህ በሽታ እንደያዘው እንዳልያዘው ይረዳል። የላብራቶሪ ምርመራ ብዙም ለዚህ በሽታ አይጠቅምም። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ህክምና። ለዚህ በሽታ ምንም አይነት መድኃኒት ስለሌለው ማድረግ የምንችለው በሽታው እንዳይስፋፋ የተጎዳ የቆዳ ክፍልን ማጽዳት፣ የበሽታውን ምልክቶች የሚቀንሱ ህክምናዎችን መስጠትና ድጋፍ ማድረግ ናቸው። የተጎዳ የቆዳ ክፍልን ማጽዳት፣ ይህ ማለት ቁስሉ አካባቢ ያሉትን አቧራዎች፣ ባዕድ ነገሮችና የሞቱ ሴሎችን ማስወገድ ነው። የበሽታውን ምልክቶች የሚቀንሱ ህክምናዎችን መስጠት፣ ሐኪሟ የቴታኑስ መርዝን የሚያከሽፍ መድኃኒት ልትሰጠን ትችላለች። ነገር ግን ይህ መድኃኒት ማክሸፍ የሚችለው ከነርቫችን ጋር ያልተጣበቀውን መርዝ ብቻ ነው። ሐኪሟ ይህንን ባክቴሪያ የሚዋጋ ጸረ ባክቴሪያ መድኃኒት ልትሰጠን ትችላለች። በሽታው የተገኘባቸው ሰዎች ወዲያውኑ የቴታኑስ ክትባት መውሰድ አለባቸው። ሐኪሟ የጡንቻ መኮማተሩን ሊያስቆሙ የሚችሉ ጠንካራ መድኃኒቶችን ሴዳቲቭስ ልትሰጠን ትችላለች። እንደ ማግኒዚየም ሳልፌት እና ቤታ ብሎከርስ አይነት መድኃኒቶች በአንጎል የማይታዘዙ የጡንቻ ክፍሎችን፣ ለምሳሌ የልባችን ጡንቻ፣ ይቆጣጠራሉ። ሞርፊን የሚባለው መድኃኒት ለዚህ ዓላማ ወይንም እንደ ሴዳቲቭ ሊያገለግል ይችላል። ይህ በሽታ ከባድ ከሆነ ሆስፒታል ውስጥ ለብዙ ጊዜያት ቆይተን ሕክምና መከታተል ይኖርብናል። ይህ በሽታ መተንፈስ ሊከለክለን ስለሚችል የቬንቲሌተር ድጋፍ ሊያስፈልገን ይችላል። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ፣ በበሽታው የተያዙትን ከትምህርት ቤትና ከሥራ ማስቀረት አያስፈልግም።
የዚህ በሽታ ክትባት ከሌሎች በሽታዎች ክትባት ጋር ሆኖ በሕፃንነት ጊዜ ይሰጣል። የመጀመሪያው ክትባት ሕፃኑ በተወለደ በ6ኛው ሳምንት ይሰጣል። ከዚያም በ3 ዓመት ከግማሽ ይሰጣል። ከ12 እስከ 15 ዓመት ውስጥ ይሰጣል። ከዚያ 50 ዓመት ላይ ይሰጣል። ወደ ሌላ ሀገር የሚሄድ ሰው ባለፉት 10 ዓመታት ክትባቱን ወስዶ ካልሆነ ወደ ውጭ ሀገር ከመሄዱ በፊት ክትባቱን መውሰድ አለበት። ለትላልቅ ሰዎች ዲፕቴሪያ ቴታኑስ ፐርታሲስ (DTPA) የሚባለውን ክትባት